የትኛው ነው ትክክል? The student and his friend is coming ወይስ the student and his friend are coming? ይሄ እንግዲህ compound subject የሚለው rule ወይም ደግሞ ህግ የእንግሊዝኛ ግራመር ላይ የምትናቃቸው compound subject ይባላል። compound subject ማለት በአንድ አረፍተ ነገር ውስጥ ሁለት ሰብጀክቶች ይኖሩና ከዛን ሁለቱ ሰብጀክቶች ወይም ደግሞ ድርጊት ፈጻሚ ብለን እናስባቸው ሰዎች በአረፍተ ነገር ውስጥ ሲቀመጡ የትኛው helping verb እንጠቀማለን ወይም ደግሞ auxiliary verbs ብለን የምንጠራቸው የትኛው ከየትኛው ጋር ይስማማል። እናም ኤክሰፕሽኖች በጣም ብዙ አሉ። በዛሬ ትምህርት ይሄኛውን ወይስ ይሄኛውን የሚለው የትኛው ትክክል የሚለውን ጥያቄ መልስ ታገኛላችሁ። እንግዲህ ከዚህ በኋላ ስለ compound subject አትቸገሩም ማለት ነው። Hello beautiful people, my name is Nabil and you gotta speak to reach. ቀደም ብዬ የገለጽኩላችሁ ምሳሌ ከዚህ ፊት ስላጋጠመኝ ነው። ክላስ 3 ሆኜ ጠየቅኩት ይሄን ጥያቄ ማለት ነው። ከዛን አንዱ ተነሳና ትክክለኛው ምንድነው The student and his friend is coming የሚለውን ሐሳብ ነገረኝ። እዚህ ጋር ግን ትክክል አልነበረ። ለምን ካላችሁኝ ይሄው አሁን ቤዚክ ሩሉ አለ። ስለዚህ መጀመሪያ የምንመለከተው ቤዚክ ሩሉ በአንድ አረፍተ ነገር ውስጥ ኤንድ ከመጣ እና ሰብጀክቶቹ የተለያዩ ሰዎች ከሆኑ ሁለት ሰዎች ናቸው ብለን እናስባለን ወይም ደግሞ plural ብለን እናስባቸዋለን። plural ማለት ምንድነው? ብዛት ያላቸው ነገሮች ናቸው አይደለ? singular ደግሞ ሲሆን አንድ ማለት ነው። ስለዚህ coming መጣ አይደለ? coming የሚለው ቃል የመጡ ነው እያለ ነው። so are coming መሆን አለበት። ትክክለኛው አረፍተ ነገር መሆን ያለበት are ብለን እንጠቀማለን። ለምን? ሁለት ሰብጀክቶች አሉ፣ ሁለት ሰዎች አሉ ውስጥ student አለ ከዛን his friend አለ ነው። his friend ደግሞ ጓደኛው። ስለዚህ ጓደኛውና አንድ ተማሪ አለ እና ጓደኛው ብለን ስንገልጽ የግድ are መምጣት አለባት ማለት ነው። እዚህ ጋር is መሆን የለበትም። ግን ይሄ እንዳልኳችሁ በአጠቃላይ ይሄ helping verbs የሚባሉት ምን ይባላሉ? are have አለ ከዛን do አለ አይደለ? እነዚህን ሶስት የሚባሉት helping verbs ይባላሉ። to be verboች ብለን እንጠራቸው ማለት ነው። to be verboች እና are is am ሚሉት ማለት ነው። በአጠቃላይ helping verbs ብለን የምንጠራቸው ደግሞ are አለ have አለ do አለ does ምናምን እነዚህ በሙሉ ሲቀመጡ እንደየ ሰብጀክቱ ይለዋወጣሉ አይደለ? ሰብጀክቱ በተለዋወጠ ቁጥር ይለዋወጣል። አሁን እዚህ ጋር ዩኒክ የሚያደርገው ነገር ምንድነው? የምንጠቀማቸው በተለይ ፕሮናውንስ ማንጠቀምበት ወቅት ላይ ግራ ያጋባሉ። is ነው መጠቀም አለብን ወይስ are መጠቀም አለብን? have መጠቀም አለብን ወይስ ደግሞ has መጠቀም አለብን? do መጠቀም አለብን ወይስ does መጠቀም አለብን? እነዚህን ግራ እንዳያጋቧችሁ አሁን የምንመለከታቸው ኤክሰፕሽናል ህጎች አሉ። አሁን ይሄ ህጉ የሚለው ምንድነው? የማይለወጥ ማለት ነው። ሁለት ሰብጀክቶች ካሉ በመሃላቸው ደግሞ የሚያገናኝ ሊንኪንግ ቃል ካለ ማለትም እንደ end የሚለውን ቃል ማለት ነው ካለ እነዚህ ሁለት ሰዎች ናቸውና ከሁለት ከአንድ በላይ ስለሆኑ እንደ ብዛት እናስተናግዳቸዋለን ማለት ነው። ስለዚህ በአረፍተ ነገሩ ወይም በምሳሌው ላይ the student and his friend are coming ነው የምንለው እንጂ is coming አንልም ማለት ነው። ይሄ መጀመሪያው ዋናው ህጋችን ማለት ነው። አሁን እዚህ ጋር የመጀመሪያው ኤክሰፕሽን እንመለከታለን። ኤክሰፕሽን ነምበር 1 ማለት ነው ወይም ደግሞ ልዩ ሁኔታ ብለን የምንጠራው ማለት ነው። በልዩ ሁኔታ እንደዚህ እንዴት ልናስተናግድ እንችላለን? ይሄ ምን መሰላችሁ? ሁለት ሮሎች ሁለት ማለት ኃላፊነቶች የያዘ ሰው ሲሆንና ግን አንድ ነው። ሰውየው አንድ ነው ግን ኃላፊነት ሁለት ኃላፊነት ያለው ሰው ማለት ነው። በአንድ አረፍተ ነገር ውስጥ ስለ አንድ ኃላፊነትና ስለ ሁለተኛው ኃላፊነት ግን ሰውየው ተመሳሳይ ሰው ከሆነ እንደ አንድ ሰው ብለን እንቆጥረዋለን። ስለዚህ የምንጠቀማቸው የhelping verbs ምንድነው? የአንድን ሰው helping verb እንጠቀማለን ማለት ነው። ለምሳሌ the teacher and guide is helpful. the teacher and guide is helpful. አሁን እዚህ ጋር ካስተዋላችሁ end አለች አይደለ? አሁን ማገናኝ ቃል ናት። ግን the teacher ብሎ ተገለጸና ከዛን ለምሳሌ ሌላ ሰው ቢጠቀስ ኖሮ ይሄ are ማለት ይገባን ነበር። ግን ነገሩ እንደዛ አይደለም። ለምንድነው? the teacher and guide ስለዚህ teacher አንድ መደብ ነው፣ የሥራ መደብ ነው። guide ደግሞ አንድ ሥራ መደብ ነው። አሁንም አይደለ? guide ማለት guide የሚያደርግ ሰው ማለት ነው ወይም ደግሞ የሚመራ ሰው። በተለይ tour guide ይባላል አይደል? በዚህ በቱሪዝም ዘርፍ ላይ የሚሰሩ ሰዎች tour guide ሲባሉ መንገድ የሚመራ ሰው ነው ቲቸር ብለናል። so the teacher and guide ስለዚህ ምን ሆነ? አስተማሪውና መሪው ማለት ነው ወይም ደግሞ ጋይድ የሚያደርገን ሰው። ስለዚህ ሁለት ሮሎች ናቸው ወይም ደግሞ ሥራ መደቦች ናቸው ግን ሰውየው አንድ ነው። ስለዚህ እንደ አንድ ሰው ነው የምናስተናግደው እንጂ እንደ ሁለት ሰው አይደለም። አያችሁ? ይሄ ኤክሰፕሽን ነምበር 1 ነው። ሌላ ለምሳሌ the actor and singer is famous። አንድ ሰው ነው አይደለ? the actor and singer አንድ ሰው ነው። እዚህ ጋር ትሪክ ልንገራችሁ። ዝም ብላችሁ ስትመለከቱ the ብለ ተጀመራለ አረፍተ ነገሩ በthe። ስለዚህ the ከተባለ በተለምዶ ከዚህ በኋላ ምናልባት ሮል ልዩነት ነው እንጂ ለእንትን አይመጣም፣ ልዩነት አይመጣም።
ግን በመሃል the አለች ሌላ ደግሞ the ብትገባ በመሃል ላይ ወይም ደግሞ ሌላ በሌላው በአረፍተ ነገሩ መሃል ላይ ከኤንድ በኋላ the ከገባች ሁለት ሰዎች ናቸው ማለት ነው አያችሁ ግን መጀመሪያ ላይ the actor and singer is famous the actor and singer is famous ስለዚህ ተዋናዩና ዘፋኙ ወይም ደግሞ አቀንቃኙ ታዋቂ ነው ይያለ ነው ማለት ነው ስለዚህ ሁለቱን ነገሮች ስለሚሰራ ነው ያሰው ተቀናቃኝም ነው እናም አክተር ነው ወይም ደግሞ ተዋናይ ነው ስለዚህ ሁለቱንም የአንዱን ሰው ባህሪ ወይም ደግሞ የሙያ መደብ ይገልጻሉ እንጂ ሁለት ሰው የተለያዩ ሰዎች አይደሉም የተለያዩ ሰዎች ሲሆኑ ምን ይሆናል ማለት ነው the actor and the singer the actor and the singer ዘመጣች እዚህ ጋር ያያችሁ the actor and the singer are friends ይሆናል ስለዚህ are friends ይሆናል እዚህ ጋር are እንጂ is friend አንልም እዚህ ጋር you got the point ስለዚህ ይሄ exception number 1 exception number 2 collective items ይባላል collective items ማለት በአንድ ነገር ውስጥ አንዱ ሲጠራ ሁለቱንም አንድ ላይ የሚዋሃዱ ወይም በኔቸራቸው በባህሪያቸው አንድ ላይ የሚገናኙ ነገሮች እስከሆኑ ድረስ collective nature እስከሆኑ ድረስ እንደ አንድ ነገር ብለን እንቆጥራቸዋለን ማለት ነው በተለይ ምግብ ላይ የምናያቸው ማለት ነው ለምሳሌ እዚህ ጋር mac and cheese is delicious mac and cheese is delicious ወይም ደግሞ peanut butter and jelly is classic lunch ወይም ደግሞ rice and stew is common in many cultures አያችሁ እነዚህ ሶስት ነገሮች ካያችሁ አንድ ላይ ስለሚሄዱ አንድ ላይ ስለሚስማሙ ነው አንድ ላይ ስለሚዋሃዱ ምግብ ላይ በተለይ በአብዛኛው ጊዜ ይሄንን ነገር የምታዩት ኤክሰፕሽኑ በምግብ ላይ ታዩታላችሁ አሁን mac and cheese ማለት mac እና cheese ሁሉ ጊዜ የማይለያዩ ናቸው mac and cheese ሁሉ ጊዜ የማይለያዩ ናቸው ስለዚህ እንደ አንድ ነገር ነው የምንቆጥራቸው እንጂ እንደ ሁለት አይደለም mac and cheese is delicious ነው የምንለው እንጂ are delicious አንልም and እንኳን ብትገባ በመሃል ራሱ አገናኝ ማለት ነው ግን ሁለቱንም አዋህዶ ወይም አብሮ የሚሄዱ ነገሮች እስከሆኑ ድረስ እንደ አንድ ነገር እንቆጥራቸዋለን ማለት ነው ሌላው peanut butter and jelly አሁን ሁለቱንም ተተለያዩ ነገሮች ናቸው ግን አንድ ላይ ስለሚሄዱ ነው jelly አለ እና peanut butter አለ አይደለ peanut butter እና jelly ተመሳሳይ አይደሉም ግን በምግብ ወቅት ላይ በአንድ ላይ የሚሄዱ ነገሮች ስለሆኑ is ብለን ተጠቀም is a classic lunch ሌላው rice and stew ማለት ወጥ ማለት ነው rice ሩዝ ስለዚህ ሩዝና ወጡ is common in many cultures በብዙ ካልቸሮች ላይ የሚታወቅ የምግብ አይነት ነው ይያለ ነው ማለት ነው so is ብለን እንጠቀመው እንጂ are አንጠቀምም ይሄ exception number 2 ማለት ነው number 3 each every before subject አረፍተ ነገሩ ላይ በeach የተጀመረ አረፍተ ነገር ወይም ደግሞ every የሚለውን ቃል ከመጣ እንደ singular ብለን እናስባለን እንጂ እንደ ብዛት አይደለም even እንኳን ብዙ የend እና ሁለት ነገሮች ቢቀመጡ ዛጋ እንደ singular ብለን እንጠቀመዋለን ማለት ወይ እንገልጻቸዋለን ለምሳሌ each boy and girl are responsible አንልም each boy and girl አሁን boy አለ girl አለ አይደለ ስለዚህ የተለያዩ ሰዎች ናቸው ሁለቱ ነው ግን የተጀመረው በምንድን ነው በeach አያችሁ ይሄ ትሪኩ ዘለ ነው ብቻ አረፍተ ነገሩ የተጀመረው በeach ነው ስለዚህ each ከተባለ ሁሉም ሴትና ወንድ are responsible አንልም is responsible እንለው okay so each boy and girl is responsible እንላለን ወይም ደግሞ every teacher and student has a role to play each teacher and student have አላለም have ለብዛት ነው አይደለም እንጠቀመው has ደግሞ ለሲንጉላር ነው ብለን ከዚህ በፊት የተናገርነው ስለዚህ every ስለመጣች ብቻ ባረፍተ ነገሩ teacher እና student የተለያዩ ሰዎች ቢሆንም ግን እንደ አንድ ብለን እንቆጥራቸዋለን አያችሁ አይደለ እነዚህ ሁለት ቃላት ከመጡ ባረፍተ ነገሩ መጀመሪያ ላይ ሰብጀክቱን ይለውጡታል ምን የምንጠቀማቸው የhelping ግሶች ማተር ያደርጋል ማለት ነው እዚህ ጋር ስለዚህ every እና each ካገኛችሁ መሃል ላይ ግስ ካለ ወይም ሁለት ሰዎች መጥቶ ከዛን helping verb መጠቀም ከፈለጋችሁ የትኛው ካላችሁ አትቸገሩም እዚህ ጋር ማለት ነው singular የሚገልጹ helping verbs ተጠቀማላችሁ which is ወይም ደግሞ had ሊሆን ይችላል ወይም ደግሞ does ሊሆን ይችላል ከነዚህ singular የሚገልጹ helping verbs እንጠቀማቸዋለን ማለት ነው ስለዚህ each girl and boy is responsible ትክክለኛው ነው are responsible አይባልም every teacher and student has a role to play ነው ብለን እንጠራው ማለት ነው ሌላኛው phrases in between ባረፍተ ነገር ውስጥ በመሃል ውስጥ የሚገኙ አንድ አሁን ቀጥዬ የምነግራችሁ ሐረጎች አሉ እነዚህ ሐረጎች ከመጡ ምን ማለት ነው የምንገልጻቸው እንትኖች ሰዎች ማለት ነው እንደ singular ብለን ወይም ሰብጀክቶች እንደ singular ብለን እናያቸዋለን እንመለከታቸዋለን እነዚህን ሐረጎች ምንድናቸው along with አንደኛው ማለት ነው along with ሁለተኛው as well as ሶስተኛው together with አራተኛው in addition to እነዚህን ከመጡ ሰብጀክቱ ምን ማለት ነው አይለወጥም ሁለት ሰብጀክቶች ቢኖሩም እንደ singular ብለን እናያቸዋለን ማለት ነው ለምሳሌ the student along with his friends is coming አያችሁ the student
along ምን with his friends is coming አሁን ካያችሁ along with ስለመጣች መሃል ላይ ምን ሆነ ማለት ነው ሲንጉላራችን ማን ነው ሰብጀክታችን እንደ ሲንጉላር ብለን አየነው ማለት ነው የተወሰኑ ሰዎች እዚህ ጋር ቢኖሩ ማለት ነው friends አለ አይደል ያለው ስቱደንት አለ ግን ፎከስ ያደረግነው ስቱደንት ላይ ነው ፎከስ ያደረግነው ለምን መሃል ላይ የገባችው in between ወይም ደግሞ ከነዚህ ሁለት ሰዎች መሃል ወይም ሰብጀክቶች መሃል የገባች ፍሬዝ አለች እንደዚህ ፍሬዞች ሲገቡ ቶታሊ ምን እናደርጋለን እንደ ሲንጉላር ብለን እናየዋለን አረፍተ ነገሩ ማለት ነው the student along with his friend is coming ከዛን ሌላ ምሳሌ my teacher as well as the principal has arrived my teacher አስተማሪ as well as the principal ማለት የትምህርት ቤቱ እንትኑ ርዕሰ መምህር ማለት ነው has arrived አላለም እዚህ ጋር ለምን አሁንም መሃል ላይ ያለችው as well as የሚለውን ፍሬዝ ስለመጣች እኛ ፎከሳችን የሚሆን ማለት ነው the teacher ላይ ብቻ my teacher የሚለውን ሐሳብ ላይ እሱ ፎከስ እናደርግና እንደ ሲንጉላር ብለን እናየዋለን ለምን በመሃል in between ስለመጣች ማለት ነው ሌላው exception number 5 or ወይም ደግሞ nor እነዚህ ሁለት ከመጡ ምንድነው ትሪኪ ነው ትንሽ ግራም ያጋባ ነው or ወይም nor ከመጣ በመሃል ላይ ስለዚህ በሁለት ሰብጀክቶች መሃል or ወይም ደግሞ nor ከመጣ መጨረሻ ያለውን ለhelping verb ቀረብ ያለውን እሱን ነው ተመርኩዘን የምንሰጠው ስያሜው ማለት ነው ስለዚህ መጨረሻው ላይ ለምሳሌ ሁለት ሰዎች አሉ ሁለት ሰብጀክቶች አሉ ለምሳሌ እንንገራችሁ the teacher or his students dash ready አሁን እዚህ ጋር ማሰብ ያለባችሁ ማለት ነው the teacher or his student dash ready ምን ይሆናል ማለት ነው እዚህ ጋር students አለ ለመጨረሻ ላይ መጣው subject the teacher አለ ከዛን or አለ አይደለ or መጣች or ወይም nor ከመጣ ቀጥሎ ያለው subject ተመልክተን ነው ከዛ በኋላ የምንጠቀመው helping verbs ይወሰናል ማለት ነው የሲንጉላር ነው ወይስ የፕሉራል helping verbs እንጠቀማለን ማለት ነው ስለዚህ መጨረሻ ያለችው students ስለሆነ are ብለን ከዛ በኋላ ready እንላለን ማለት ነው so the teacher or students are ready ከዛን the students or the teacher is ready ሲሆን ደግሞ ይለወጣል አይcho the students አለ አይደል ከዛን or the teacher ግን singular ስለሆነ is ብለን እዚህ ጋር ትክክለኛው እንደዛ ነው የሚሆነው is ready አስተዋላችሁ ልዩነቱ እንዴት እንደሆነ or እና nor ከመጣው ቀረብ የሚለው ለምንጠቀመው helping verb ቀረብ የሚለውን subject አይተን ነው ተመርኩዘን ከዛ በኋላ ወይም are አሊያም is አሊያም ደግሞ ሌላው ይሄ አጋጅ የሚባሉ ግሶች መጠቀም እንችላለን ሌላው ደግሞ neither the mother nor the children are hungry children ምንድነው ብዛት ያለው ሰው እንትን ነው አይደለ ስም አይደለ ብዛት ያለው ስም ስለሆነ are ተጠቀምን is አልተጠቀምንም እዚህ ጋር neither the mother nor the children are hungry ነው ያለው ለዛ ነው is አልተጠቀምንም አያችሁ ይሄ ትሪኪ ነው በጣም ግራም ያጋባ የኮምፓውንድ ናውን ህጎች አሉ እነዚህን አሁን ከተረዳችሁ ከዚህ በኋላ በተለይ ጥያቄ ቢመጣ ፈተና ቢመጣ ፎርሹን ነግራችሁ መልስ ትመልሳላችሁ ይሄን በሙሉ እንግዲህ ፒዲኤፉን ከፈለጋችሁ በዚህ ማለት አሁን የተማርናቸው ነገሮች በፒዲኤፍ መልኩ ከፈለጋችሁ በኮሜንት ላይ ፒዲኤፍ በሉኝና ከዛን እኔ በዲስክሪፕሽን ላይ አስቀምጥላችኋለሁ ክሊክብል ፒዲኤፍ ነው ክሊክ ካረጋችሁት ከተታ ዳውንሎድ ያደርግላችኋል እዛው መውሰድ ትችላላችሁ ማለት ነው እንዳይጠፋባችሁ ማለት ነው ግን አሁን ለጊዜው የምነግራችሁ የምጠይቃችሁ ጥያቄ አለ ኩዊዛችሁ ወይም ደግሞ ፈተናችሁ ይሄንን መረዳታችሁ አሁን የነገርኳችሁን ነገር እንደተረዳችሁ የምገመግምበት quiz ነው ይሄን quiz አነሳለት quiz ናት ጠይቃችሁና ከዛ መልስ ትጽፉልኛላችሁ በኮሜንት ላይ ማለት ነው የመጀመሪያው the manager and his assistant blank here the manager and his assistant dash here ምንጠቀመው is ነው ወይስ are ነው እሱም በኮሜንት ላይ ጽፉልኛላችሁ peanut butter and jelly dash my favorite አሁን የትኛው ነው is ነው ወይስ are ነው ምንጠቀመው ሶስተኛው each boy and girl dash responsible each boy and girl dash responsible እሱም የትኛው ነው is ነው ወይስ are ነው የምንጠቀመው እሱም በኮሜንት ላይ ትጽፉልኛላችሁ ከዚህ በኋላ ስለ compound subject ቢነሳ ይሄንን በደንብ ከጻፋችሁና ከተረዳችሁ አትቸገሩ በእርግጠኛነት ማለት ነው ስታወሩም ያው መለማመድ ይተበቃል ካልተለማመዳችሁ ይረሳል ስለዚህ መለማመድ ያስፈልጋል ማውራት ያስፈልጋል መጻፍ ያስፈልጋል ማንበብ ያስፈልጋል ማዳመጥም ያስፈልጋል እነዚህን ሁሉም አንድ ላይ ብታረጓቸው በአጭር ጊዜ ውስጥ እንግሊዝኛ ትማራላችሁ ወይም ደግሞ ትችላላችሁ ብዬ አምናለሁ በዚህ አጋጣሚ አንድ ነገር ልንገራችሁና በተለይ ኦንላይን ኮርስ ለምትፈልጉ ሰዎች ማለት ነው ፍላጎታችሁ ካለ የዌብሳይታችን አማካኝነት ሁለት አይነት የኦንላይን ኮርሶች አዘጋጅተናል አንደኛው ለጀማሪ ነው በተለይ ገና ሀብሎ የሚጀምር ሰው ከሆነ በደም ጠቃሚና መሰረታዊ ነገሮችን ያዘለ የ8 ሰዓት ኦንላይን ኮርስ አለ ሁለተኛው ኮርስ ደግሞ ለመካከለኛ ደረጃ ያሉ ሰዎችና ሞር ስፒኪንግ ላይና ሊስኒንግ ላይ ያተኮረ የእንግሊዝኛ ኮርስ አዘጋጅተናል ሁለቱንም በጣም ጠቃሚዎች ናቸው እናንተ ደረጃ ላይ ያለሁት ብላችሁ ከተቸገራችሁ እዛው
ዌብሳይት ውስጥ ደረጃችሁን የምታውቁበት አንድ ፊቸር አስቀምጠናል know your english level የሚለው ላይ ወይም ደግሞ የእንግሊዘኛ ደረጃውን እወቁ የሚለውን እሱን ክሊክ ስታደርጉ የተወሰኑ ጥያቄዎች አሉ እነሱን ጥያቄዎች ስትመልሱ የትኛው ደረጃ ላይ እንደሆናችሁ ይገልጻችኋል ይነግራችኋል ሲስተሙ ማለት ነው በዛው መሰረት የትኛውን ልውሰድ ብላችሁ አትቸገሩ ማለት ነው ይሄኛው ወይስ ይሄኛው ብላችሁ አትቸገሩ ይሄን ይመስላል የዌብሳይቱን ሊንክ ከፈለጋችሁ በዲስክሪፕሽን ላይ አስቀምጥላችኋለሁ በተጨማሪ ቀጥታ እንትማረክ ከፈለጋችሁ www.speaktoreach.et ብላችሁ ብትገቡ ሙሉ አሁን የነገርኳችሁ ነገሮች በሙሉ ታገኛላችሁ ማለት ነው ግልጽ ነው የዚህ ቻናል ቤተሰብ ካልሆናችሁ አሁኑኑ ሰብስክራይብ ማድረጋችሁ እንዳትረሱ ላይክ ማድረጋችሁ እንዳትረሱ እንግዲህ ሌላም ያስፈልጋል ብላችሁ የምታስቡት ሰው ካለ ሼር ማድረጋችሁ እንዳትረሱ የዛሬው በዚሁ ተጠናቀቀ ለሚቀጥለው ደግሞ አዲስ ትምህርት ይዤላችሁ እመጣለሁ እስከዛው እንደተለመደው በቸር እንቆይ ሰላማችሁ ይብዛልኝ